ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያምን ስዕል አድኖ የቀደደችው ልጅ እንግዲህ አሁንም ማነጋገሯን ቀጥላለች። አሁን ደግሞ ጭራሽኑ ሌላ ትኩሳት ይዛብን መታለች ማለት ነው። ይሄ ወንድማችን ባሮክ የምንለው ቤቷ ድረስ ሄዶ እናቷን እንዳነጋገረ ምን እንዳደረገ ሁሉን ነገር በቪዲዮ አይተነዋል። ነገር ግን ይሄ ነገር ትክክል አይደለም፣ ይሄ ወንድማችን በህግ መጠየቅ አለበት እያሉ ይገኛሉ። ይሄንን እያሉ ያሉት የኛው የራሳችን ኦርቶዶክሳዊ እህት ወንድሞቻችን ናቸው። ይሄ ልጅ ምንድነው ያጠፋው? ጥፋቱ ምንድነው? ለህግስ የሚያደርሰው ምንድነው? ይሄንን ተከትሎ ልጁ ይቅርታ ጠየቀ ወይ የሚሉትን ቪዲዮዎች የምናይ ይሆናል። ይሄ ዮኒ ማኛ የሚባል ሰውዬም ከልጅቷ ባልተናነሰ ሁኔታ ብዙ ነገሮችን እያለ ይገኛል። እሱን ቪዲዮ የምናይ ይሆናል። ከሁሉም አስቀድሞ አንዲት እናታችንን መለኩሴ እናታችንን ማለት ነው ሙዚቃ በማስጨፈር ቪዲዮ ቀርጸው የለቀቁ ሰዎች አሉ። እሱን ቪዲዮ ተከታትለን እንመለስ። DJ Santos DJ Santos እንደዚህ አይነት ቪዲዮ ቀርጻችሁ የምትለቁ ሰዎች ግን ደህና ናችሁ? በሰላም ነው? ምን ነክቷችሁ ነው? ግን የራሳችንን ገመና ለሰዎች የምታወጡት ለምንድን ነው? እኚህ ሰዎች እንዲህ ደግሞ ቆባቸውን ያስተካክሉላታን ከላይ ለምንድን ነው እንደዛ የምታደርጉት? ሰው ምልኩስና ተቀበለ ወይም መለኮሰ ማለት ከዘፈን ከዳንኪራ ዓለማዊ ነገሮች በሙሉ ራቀ ማለት ነው። ስለዚህ እኚህ እናት በስተት እንኳን ቢያደርጉት ቀርጻችሁ ማውጣት የለባችሁም። እንደዚህ አይነት ነገሮች የምታደርጉ ልጅ ስነ ስርዓታችሁን ያዙ። ወደ ወንድማችን ቪዲዮ ከመሄዳችን በፊት ዛሬ መስከረም 5 ቀን የአባታችን የአቡነ ገብረ መንፈስ ቅዱስ ወርሃዊ በዓል ነው። ለሳቸው አንዳንድ ነገር ሰምተን ወደ ወንድማችን ቪዲዮ እንመለስ። መስከረም 5 ፍቅራቸውን እንደ ውሃ ጠጥተነው እንደ ምግብ በልተነው ያሳደጉን በእርሳቸው ቃል ኪዳን ለተማመንና ስማቸውን የጠራውን ሁሉ ርስተ መንግስተ ሰማያትን የሚያወርሱ እኛ በዚህ በምድር ስማቸውን ስንጠራ በዓላቸውን ስናከብርና መታሰቢያቸውን ዝክራቸውን ስናደርግ እርሳቸው ደግሞ ሲኦል እየገቡ እናቶቻችንና አባቶቻችንን ዘመድ አዝማዶቻችንን ከሲኦል እያወጡ የብርሃን ከተማ እየወሰዱ የሚያስገቡ ቅዱስ አባት እርሳቸው ራሳቸው እሳት ናቸውና በእሳት በመብረቅ ላይ የሚጫኑ 60 ነብርና 60 አንበሳ በፊት በኋላ በቀኝ በግራ አጅቧቸው ወደ ኢትዮጵያ የመጡ ቃሉን ያሰማልን ወንድማችን። እንግዲህ ባሮክ የሚባለው ወንድማችን ጥፋቱን ስቲል አልታየኝም። ምን እንደሆነ ጥፋቱ አልታየኝም። እናትየዋን አስፈቅዱ፣ እናትየዋን በተረጋጋ መንፈስ ነው እያናገረ ያለው። በመጀመሪያ እናትየዋ ባትፈቅድ ይሄ ቪዲዮ አይቀረጽም ነበረ። ሁለተኛ ይሄ ወንድማችን ከዛ ከቪዲዮ ላይ የተናገራቸው እናትየዋን በጣም የሚደግፍ እናትየዋ ምን አይነት ችግር ውስጥ እንዳለች እናትየዋ መረዳት እንዳለባት እናትየዋ ያለችበትን ሁኔታ በደንብ እየተናገረ ነበር። በደንብ በትህትና ነበር እናትየዋ ጋር ሲነጋገርም የነበረው። ከዛ በኋላም ስለ እናቷ በጣም የሚገርም ነገሮችን ተናግሯል። ይህንን ወንድማችን ታዲያ የኛ ኦርቶዶክሳውያን ወገኖቻችን በህግ ይጠየቅልን፣ ትክክል አላደረገም፣ አንዲት እናትን አሳዝኗል እያሉ ይገኛሉ። ይሄ ልጅ አላሳዘነም። ቢያሳዝንም እንኳን ከጌታዬ ከመድኃኒታችን ከኢየሱስ ክርስቶስ እናት ክብር የአንዲት እናት ክብር በልጦ ነው እንደው ቢሆን እንኳን ማለት ነው። ሰው ጥፋቱ ለኔ አልታየኝም። ለኔ እዚህ ልጅ ጋር እየታየኝ ያለው ነገር የድንግል ማርያም ፍቅር ምን ያህል እንደበዛላት ድንግል ማርያምን ምን ያህል እንደወደዳት ነው እየታየኝ ያለው። የፍቅሯ እሳት እያንገበገበው ነው ለኔ የሚታየኝ። ኢቭን ይሄ ልጅ እንኳን ጥፋት ቢያጠፋ ለምንድን ነው ወታችሁ እናንተ ልትወግሩት የምትሞክሩት? ለምንድን ነው ለዛች ልጅ ለልጅቷ እንኳን ይህንን ያህል ያልተደረገውን ወንድማችን ላይ ሲሆን ለምንድን ነው የራሳችንን ወንድም በዚህ ልክ ለማሳጣት ይሞከር ነው? ጥፋት ቢኖርበት እንኳን ሸፋፍነ ነው ማሳለፍ ያለብን። አታዩም እንዴ እነሱ ምን ያህል በወንድ እንደሰሩ ምን ያህል እንደተያያዙ እርስ በርሳቸው አንድ ላይ ሆኖ ተጫምቀው እኮ ነው እኛ እንደዚህ እያደረጉን ያሉት። ለምንድን ነው በራሳችን ወንድም ላይ የምንነሳው? ከቻላችሁ ድምጽ ሁኑ፣ አብራችሁት ሁኑ። ካልቻላችሁ ደግሞ ቀዝም በሉ። ለምንድን ነው ጥላት ጋር ተባብራችሁ ጦራችሁን የምትወረውሩበት? እናትየዋን ምን እያለ ነበር? እናትየዋ ግን እጅግ የምታሳዝን እጅግ የምታስለቅስ እናት ናት። የወላድ መሃን ሆኛለሁ እያለች ነው ተደጋጋሚ
ስትናገር የነበረው። ነገር ግን እቺን ሴት የደበቃችሁ ሰዎች ዘመድ ሁኑ፣ ፓስተር ሁኑ፣ ነብይ ሁኑ ለእናንተም ትልቅ አደጋ እንደሆነ በዚሁ አጋጣሚ ልነግራችሁ እወዳለሁ። የይቅርታ መንፈስ ከልባችን ሰሌዳ ላይ ሊፋቅ ከአይምሯችን ላይ ሊወጣ ይገባል። እስከ መቼ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት ተራ ግለሰቦች ስሟ እየተጠላሸ ቅዱሳኖች በዚህ ልክ እየተናቁ እንቀጥላለን? በጣም ነው የሚያሳፍረው በእኛ ትውልድ ይሄ መፈጸሙ። ደጋግሜ ነው የምንናገረው። ምናልባት ህግ ቢያገኛት ከአንድ ሳምንት የዘለለ አጀንዳ ሊኖረው አይችልም። ብዙ ኦርቶዶክሳውያንም ጉዳዩን ችላ እንደምትሉት እናምናለን። በዚህ አይነት ኮንቴንት ላይ በእንደዚህ አይነት ጉዳይ ላይ ስንት ጊዜ ቪዲዮ ሰራ፣ ነገር ግን ለውጥ ማምጣት አልቻልንም። ለውጥ የምናመጣው እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ አጀንዳውን ሳንለቅና ሳንተው ጉዳዩን ከዳር ስናደርሰው ብቻ ነው። ስለዚህ ጉዳዩ ከዳር እስኪደርስ ደግሞ የሁላችሁም ኦርቶዶክሳውያን ርብርብ ያስፈልጋል ብዬ አስባለሁ። በጉዳዩ ላይ ምናልባት ልበቀን የሆናችሁ ፕሮቴስታንቶችም ልታግዙን ትችላላችሁ። ነገር ግን እኔ አንድ ነገር ማሳሰብ ማስገንዘብና እንዲሁ ማስጨበጥ የምወደው ነገር ቢኖር አታመልጠንም፣ የትም እንደማትገባ ነው። ነገ ቅዱሳኑን ልታጠለችሁ እንዲሁም ደግሞ ቤተክርስቲያኑን የምትራገሙ አይነት ሰዎች እንዳላችሁ እናምናለን። እንደርስባችኋለን። ወላዲተ አምላክ ምስክሬ ናት፣ እንደርስባችኋለን። ነገር ግን ስንደርስባችሁ የይቅርታ መንፈስ ግን ከውስጣችን እንደሌለ ለማስገንዘብ እወዳለሁ። አብሯችሁ የነበረው ባሮክ አንድ ሚዲያ ነው። እንደ አንድ የማህበራዊ ሚዲያ ሰው አይደለም እዛ ቤትም የሄድኩትኝ። ማርያምን ነው የምነግራችሁ። የበዓል እንኳን አደረሳችሁ አላልኩም። ነገር ግን የተነካችው ወላዲተ አምላክ ናት። የወንድማችን የባሮክ መልስ እንግዲህ ይሄንን ይመስላል። ባሮክዬ እግዚአብሔር ካንተ ጋር ይሁን። ያመንካት ድንግል ማርያም ትከተልህ፣ ከፊትህ ትምራህ። በሞቀበት ሁሉ የማይጠፋው ዮኒ ማኛ ከልጅቷ የበለጠ ነገሮችን ተናግሮ እሷ በተግባር እሱ በንግግር ያው አሁን የተናገረው ደግሞ ሌሎችም ተግብሩት አይነት ነገር ይመስላል። እነሱ ይናገራሉ፣ መሪዎቻቸው ወይም ከላይ ያሉት አካል ይናገራሉ፣ ከታች ያሉት ይከተላሉ ማለት ነው። እስኪ እሱ ምን አለ? ሰለሞንም ጥሩ መልስ ሰጥቶታል። እነሱን ቪዲዮዎች ተከታተል እንመለስ። ለተራሴል በሁለት ብር ገዝቼ ብቀዝንበት ብሸናበት ብቀደው ምንም የማያደርገኝ ስዕል ጋር እናንተ ለስዕል ብላችሁ ያዙ ይልቀቁኝ የምትሉ ስህተት። ማርያም መሰደብ የሌለባት እንኳን ብትሰደብ ምንድነው ችግሩ? ስዕሉ ለምን መልስ አልሰጠ? ልጅቷን እጇን ሽባ ለምን አላረገው? ወረቀቱ ህግ ጋር ብትሄድ ጨምድዳ አይሄ አያድነኝም አልኩኝ ስህተቴ ምንድነው ብትል ህግ በምንድን ነው የሚከሳት? ዩቴሚ ህግ በምንድን? የሃይማኖት መከባበር ከስዕል ጋር ነው። ሃይማኖት ምን አገናኘው ከስዕል ጋር? ከስዕል ጋር የሙጥኝ ያለችው ኦርቶዶክስ እንጂ ሌላ እምነት የለም። የሙጥኝ ከስዕል ጋር ሰው አጠፋበታለሁ እገልበታለሁ የምትለው ኦርቶዶክስ ናት። ሌላ ዱርዬ ብቻ ነው እንደ ማርያምን የሚያመልክ የሚከተለው ይቅርታ የሚያመልከው አለ። ዱርዬ ውሮ በላ። በጣም ያሳዝናል። የልጅቷን ኃጢአት የልጅቷን በደል ለመሸፋፈን ይህን ያህል መሯሯጥ ማለት ነው። ስዕሉ እኮ ቢገባ ይህ ቅዱሱ የእመቤታችን ስዕል ቢገባ ወንጌል ነው። በወንጌሉ ላይ የተጻፈውን እኮ ነው። ይህ ስዕል ስለማትረዱት ስለማይገባችሁ ነው እንጂ የየሰውን ሃይማኖት መንካት ይቻላል እንዴ? እኛ የምንጠቀምበትን እኛ ለአገልግሎት የምናውልበትን እነዚህን ስዕል እንደፈለገ ጨምድዶ መጣል መብት ነው ማለት ነው? ይፈቀዳል ማለት ነው? ይህ አያስከስስም? የአንዱን ቤተ እምነት ነገር መንካት አያስከስስም ማለት ነው? አዎ ዱርዬዎች ነን። ድንግል ማርያምን የምንከተል ድንግል ማርያምን የምንወድ የጌታችን እናት እንደሆነች አማላጃችን እንደሆነች አድገን የምናምን ዱርዬዎች ነን። ይልቅ ከዚህ የልጅቷ ጥፋት ትክክል እንዳልሆነ የሌሎች ሃይማኖቶች ነገ መከባበር እንዲኖር ከዚህ ስህተት መማር እንዳለባቸው ሌሎችም በዚህ እኩይ ተግባር ውስጥ የሚንቀሳቀስ አካል እንዳይኖር ልጅቷን በሕግና በስርዓቱ ማስቀጣት ነው የሚሻለው። እንዲህ አይነት ሽፋኖችን መስጠት ነው። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤልን ተሰማ። ያመጣሁላችሁ ቪዲዮ ይህንን ይመስላል። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍጹም ሰላም የእናታችን የቅድስት ድንግል ማርያም ምልጃ ከሁላችንም ጋር ይሁን። ባይ ባይ። ሰብስክራይብ ለምንድን ነው የማታደርጉት?